አንዳችሁ ምንም ስጦታ አልተሰጠም خيرا يتشالى واوسع صفيونه من الصبر كالصبر የበለጠ ምንም ስጦታ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም ያ ጌታችሁ ማለት የተቀደሰው የጠራ ህይወትና ሞትን ፈጠረ ለምን ሊሞክራችሁ ልንፈተንበት ወአዩብን ማውሳው إذ نادى ربه ጌታውን በተጣራ ጊዜ አኒ መሰኒ الضر እኔ ችግር ነክቶኛል وانت ارحم الراحمين አንተ ደግሞ ያዛኞች ሁሉ አዛኝ ነህ አወደዳት ላግባሽ ይላል ማግባት ተፈልጋለህ አዎ መህሬን እስልምናን አረጋለሁ እስልምናን ተቀበላለች ያዙ ልቀቁ ካሉ በኋላ ሶብር ማለት መቼ ነው ወዲያው መጀመሪያ የሆነች ጉዳይ ሲከሰት የዛ ሰዓት ዋት ስትደርግ የአላህ ውዴታ ባንተ ላይ ነው እንኳን እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም ጨረቃን ባንድ እጅ ፀሐይን ባንድ እጅ ብታደርጉ ካለውበት ነገር ንቅንቅ አለለም ጌታዬ ወይ ጀነት ውስጥ ቤት ገንባልኝ መከራ ሲያፈራርቁባት አላህ ጀነት ውስጥ ያለውን ቤት ያሳያል ነበር بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته يتكبرات شاباتوች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ አይለያችሁ አላህ ይጠብቃችሁ አላህ ይጠብቀን والصبر مثل اسمه مر مذاقته لكن أواقبه أحلى من العسل ابن القيم تعلق عالم ابن تيمية انقفوا دراسة ابن القيم رحمة الله عليه من يلالو صبر مالت مثل اسمه مر لك اندسمو مرارانو بمكمس ساعته لكن أواقبه نقرقن مجرشاو أحلى من العسل كمار يبلت يتأفت على صبر كبارنا وتيتو قن يا مارنو دستانو أحلى من العسل كمار يبلت تأفاتنو صبر زاري إرساتن صبر بميلنو صبر بتلي ባለንበት ወቅት ተጨባጭ ያለንበት ጊዜ በጣም ሶብር የሚጠይቅ ነው ይሄንን ሶብር አላህ የወፈቀው ይሄንን ሶብር አላህ የሰጠው ኸይር የተባለ ነገር ባጠቃላይ አላህ ሰጥቶታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው እንደተናገሩት وما اعطي احد عطاء خيرا واوسع من الصبر متفق عليه عند الله بارع خير يونه يسفى يتشاله መልካም ነገር አልተሰጠም ከሶብር ይበልጣል ሶብር ማለት ትልቅ ደረጃ አለው ለዚህ ነው አላህ ወበሽር الصابرين ታጋሾችን አበስራቸው አለ ማን ናቸው እነዚህ ታጋሾች ሱረቱ በቀራ ላይ አላህ የሰው ልጆች ፈተና እንደሚያጋጥማቸው እንደሚሞከሩ አላህ ገልጾልናል ፈተናው አይነቱ ይለያያል በሀብት ልትፈተን ትችላለህ በችግር ልትፈተን ትችላለህ በተለያየ መንገድ ፈተና ይመጣል በዛ ፈተና ሰዓት ሶብረኛ መሆን አላህ ከሚወዳቸው ሰዎች ትሆናለህ ኢነላህ يحب الصابرين الله ታጋሾችን ይወዳልና ወለነብሉወነኩም بشيء አላ በአንዳች ነገር እንሞክራቸዋለና በሆነ ነገር ትፈተናላችሁ ትሞክራላችሁ من الخوف كفراتشام والجوع كرهبم ونقص من الأموال والأنفس والثمرات نبرة بماقوادل نفس بماقوادل اندزيم فرافروچن بماقوادل ان مكراتشوالن يزيزي وبشر الصابرين ታጋሾችን አበስራቸው አላህ እሞክራቸዋለሁ ከፍራቻ ትሞክራላችሁ በችግር በረሃብ ትሞክራለህ አለ ونقص من الأموال كنبرتي والنجرم بماقوادل أموكرها الله والله والأنفس كنفسم بيت زمدن بوسد
አባት እናት በመውሰድ ልጅ ሚስትን በመውሰድ ወንድምህን እህትን ዘመድ አዝማድን የምትወደውን ሰው በመለየት እሞክርሃለሁ አለ አላህ። ወሰመራት በፍራፍሬ እዚች ጋ ዘራው ብለህ ሊደርስልኝ ነው ሲል በሆነ ምክንያት አላህ ውድም ያደርገዋል። እሞክርሃለሁ ዱንያን አትሞክራለህ ትሞክሪያለሽ። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው። ማን ናቸው? الذين إذا أصابتهم مصيبة እነዛ ሙሲባ ችግር መከራ የነካቸው ጊዜ ያገኛቸው ጊዜ ቃሉ የሚሉ ናቸው ኢና ሊላህ እኛም እኮ የአላህ ነን። ማንነታችን እኛ ራሳችን የአላህ ነን። ወኢና ኢለይሂ ራጂዑን እኛም ወደሱ ተመላሾች ነን የምንጓዝ ነን የሚሉትን አበስራቸው። እንኳን የጠፋው ንብረት የሄደብኝ ወዳጄ የጎደለብኝ ንብረቴ አይደለም እኔ ራሴ ማን የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን ለነዚያ አበስራቸው። ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም እነዚያ በእነርሱ ላይ የጌታቸው የሆኑ ከጌታቸው ምሕረቶች አሏቸው አለ አላህ። ሰለዋቱ ሚን ረቢሂም ወረሕማ እዝነቶችም አሏቸው። ወኡላኢከ ሁሙል ሙህተዱን ወደ እውነትም የተመሩት እነርሱ ናቸው አለ አላህ ሱብሓነሁ ወተዓላ። ወበሽሪ ሳቢሪን ታጋሾችን አበስሯቸው። አዎ ሶብር የሚባለውን ነገር በጣም መራራ በጣም ከባድ ጉዳይ ስለሆነ ዑለማዎቹ ስለ ሶብር ሲናገሩ ሶብር ሶስት አይነት ነው ይላሉ። الصبر على طاعة الله አላህን በመታዘዝ ሶብር ያስፈልጋል። ሰላት ለመስገድ ሶብር ያስፈልጋል። ትእዛዙን ለመፈጸም ሶብር ያስፈልጋል። ታጋሽ መሆን ያስፈልጋል። ከመግሪብ እስከ ኢሻ ፕሮግራም አለ ሲባል የሆነ ዒልም ለመማር የሆነ ኸይር ነገር ለመስራት ምን ያስፈልጋል? ሶብር ያስፈልጋል ስኬታማ እንድትሆን። ሁለተኛው አላህን በማመጽ ላይ ሶብር ያስፈልጋል እንዳታምጸው። አው ጊዜ ደርሶ የጋብቻ ጊዜ ደርሶ ሐላል የሆነችውን አላህ እስኪያመጣልህ ሶብር ታጋሽ። ጾመኛውን ተብላል ጾም አላህ እስኪያመቻችልህ ኸይር ነገር እስኪያመጣልህ ሶብር ያስፈልጋል። አይ ጊዜያዊ መጠቀሚያ ብዬ ትንሽ ላልሱል ወድቅ ያለው ማለት ነው። ላለማመጽ ሶብር ያስፈልጋል። ሶስተኛው الصبر على أقدار الله الله በወሰነው ውሳኔ ሶብር ማድረግ። የአላህ ውሳኔ ተፈጻሚ ነው። ይሁን ነገር ያመጣል። ዱንያ ናት الذي خلق الموت والحياة ليبلوكم ያ ጌታችሁ ማለት የተቀደሰው የጠራው ህይወትና ሞትን ፈጠረ። ለምን? ሊሞክራችሁ ልንፈተንበት። ፈተና ነው። ዱንያ የፈተና ሀገር ናት የምንሸጋገርባት ናት። ፈተናውን ውጤቱ ያማረው ነው ከሄደን እዛ የውመል ቂያማ በቀኝ እጃችን ውጤታችን ይሰጠናል። እዚህ ግን አበላሽተነው አይ እኔ በችግር ምክንያት በዚህች እንትን ላይ መቆየት አልፈልግም ስለዚህ ዲኔን መተው አለብኝ ብዬ ዲኔን ትቼ ሲሄድ ፈተናውን ወደኩኝ። ዱንያ ላይ ትንሽ ጥቅም ላገኝ እችላለሁ። ነገር ግን ዘላለም ሐያት ያለበት የዘላለም ህይወት ያለባት አኺራ ላይ ግን በግራ እጄ ይሰጠኛል። ዘላለም ለጀሃነም እሳት ልዳረግ ይችላል። ስለዚህ ሶብር ማይገባበት ጉዳይ የለም። ዛሬ ስለ ሶብር ነው ቆይታ የምናደርገው። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ታጋሽነት ጥቡቅነት መብቃቃትን ያለውን ደረጃ ሲናገሩ እንዲህ አሉ። አን አቢ ሰዒድ ብኑ ማሊክ سعد بن مالك بن سنان الخدري رضي الله عنهما أن الناس من الأنصار سألوا رسول الله صلى الله عليه وسلم يا أنصار سوّج يا مدينة سوّج نبي عليه الصلاة والسلام زندمتنا رسولنا عليه الصلاة والسلام تيقواتشو نبي تتيقوا انبيل عزاني روح نبي تتيقوا انبيل زاري من كان قم من كان كري الله بستك እጃቸው ላይ ኖሮ ለነገ የሚሉት ነገር የለም። በአንድ ወቅት አንዱ ሰሃባ ልክ ስጦታ እንደመጣላቸው ለብሰውት ሲመጡ ያ ረሱላህ ይሄን ልብስ ለኔ ስጡኝ አላቸው። ሰሃቦቹ ተቆጡ። ነብዩ ተጠይቀው እምቢ እንደማይሉ ያወክ ትጠይቃቸዋለህ ገና ይመጣላቸውን ስጦታ።
አዎ አለ እሱ ዓላማ ነበረው ለብሰውት ነበርና እሺ ብለው ሄደው አውልቆ አምጥቶ ሰጡት እሱ ምን ፈልጎ ነው የሳቸው ጀሰድ ሰውነት የነካው ልብስ ነገ ስሞት ከፈኒ እንዲሆን ይፈልጌ ነው ከኔ ሰውነት ጋር እንዲነካካ ፈልጌ ነው እንቢያቁ እና የአንሳር ሰዎች መጥተው ነብዩን ጠየቁ فاعطاهم ሰጧቸው ثم سالوه አሁንም ጠየቋቸው فاعطاهم ሰጧቸው حتى نفيد ما عنده እሳቸው ዘንድ ያለው እስኪያልቅ ድረስ فقال لهم حين انفق كل شيء بيده በእጃቸው ያለውን ነገር ሰጥተው ከጨረሱ በኋላ የአላህ መልእክተኛ እንዲያሉ ما يكون عندي من خير فلن ادخره عنكم እኔ እኮ ኸይር ነገር ኑሮ ከናንተ መደብቆ ማከማቸው የለም የሰጧቸው ቢንጭ አሁን ግን አልቋል አሉና ግን ለዘላለም ይለውም القيامه ዘመን ተሻጋሪ በሆነ ንግግራቸው አንደበተሩቱ የሆኑት ነብዩ ረሱል አለይሂ ሰላቱ ወሰለም ለኛም ጭምር የሚሆን መልእክት ሰላም ومن يستعفف ጥብቅነትን የፈለገ አላህ እንዲጠበቅ ያደርገዋል ومن يستغني መብቃቃትን የፈለገ يغنيه الله الله እንዲብቃቃ አላህ ያደርገዋል ومن يتصبر መታገስን የፈለገ يصبره الله الله ትግስተኛ አላህ ያደርገዋል وما أعطي أحد عطاء አንዳችሁ ምንም ስጦታ አልተሰጠም خيرا يتشال واوسع صفيونه من الصبر كصبر የበለጠ ምንም ስጦታ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም አዎ ይስከት ምንጭ ሶብር ነው በዱንያ ጭምር ነጋዴ ንግድህን ታጋሽ ሆነ ዛሬ ንግድ ጀምረህ የሆነ ኪሳራ ሲመጣ አይ በቃ አልሆነም ብለህ ከገበያው የምትወጣ ከሆነ ለስኬት አትበቃ ምን ያስፈልጋል መታገስ ይሄ አልተሳካ ወደ ሌላው እንዲያደርገ ካለ በዱንያ ጭምር ስኬታማ አትሆን አንድ ተማሪ ትልቅ ደረጃ ለመድረስ እንቅልፉን አጥቶ ቀዝቃዛው ላይ ግሩን ከቶ ለሊት ደክሞ አጥንቶ ካልሆነ በስተቀር ለስኬት መብቃት ይፈልግ ይችላል ዶክትሬት ለሚያስ ዲግሪው ማስተሬት ለሚያስ ረጅም አመታት ምን መሆን አለበት በሶብር መጓዝ አለበት አው 12 አመት ከዛ በኋላ ሌላ ብሎ ገና ከመጀመሪያ ተስፋ የሚቆርጥ ከሆነ ላለመው ላሰበው አላማ እቅድ ስኬት መብቃት አይችልም ዱንያ ላይ ጭምር ምን ያስፈልጋል የዱንያን እንኳን ለማግኘት ሶብር ያስፈልጋል ትዳር ላይ ያሉ ሰዎች ትዳራቸው ስኬታማ እንዲሆን ሶብር ያስፈልጋል እሱ ሳሲዮን እሷ ውሃ ካልሆነች እሷ አሳስቶን እሱ ውሃ ካልሆነ አይሆንም ሁለቱም እሳት ከሆኑ አይሆንም ሶብር አንዱ ቦግሲ ሌላኛው በረድም ያደርግ ትዳር በሶብር ካልታጀበ ዘለቄታው አናሳ ነው የሚሆነው እስቲቃማ አይኖርም ሶብር ለሁሉም ነገር ትልቅ ውጤት አለው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሙእሚን ነገር እጅጉን ግሩም ነው ያስገርማል አሉ ባንዳ ሐዲስ ወነብዩ ያህያ صحيب بن سنان رضي الله عنه قال رسول الله صلى الله عليه وسلم عجبا لامر المؤمن يا مؤمن نجركو ياسغرمال ياسدنقال قالوا نبي يتجرموبت نبي يتدنقوبت ان امره كله له خيرنا ለሱ ደግሞ ጉዳዩ ባጠቃላይ خير ነው አሉ وليس ذلك لاحد الا للمؤمن ይደግሞ ለአማኝ ካልሆነ ለማንም ማይሰስጦታ ነው አማኝ ሆነ ሰው ነው ብቻ የሚያገኘው ሱብሃንአላህ አላህ ትክክለኛ አማኞች አላህ ያድርገን አላህ ያድርገን والله እስላም ጸጋ ነው ስትቸገር እንዴት ችግሩን መቋቋም እንዳለብህ ደስታ ሲመጣ ደስታውን እንዴት ማሳለፍ እንዳለብህ ያስተማረ ዲን ነው ባላንስ አድርገህ እንዴት መጓዝ እንዳለብህ መሄድ እንዳለብህ የጠቆመ ዲን ነው ህይወት ነው እስላም ማለት ህይወት ነው ላይፋችን ማይገባበት ነገር የለም በቁርአን የተተው ነገር የለም ሁሉ ነገር አለ እኛ ግን ከቁርአን መንገድ ራቀንና ቂብላ ጠፋብን እንጂ እስላም የተው ነገር የለም ነብዩ ተደነቁበት ይሄ ለአማኝ ካልሆነ የማይሰስጦታ ነው አሉ ኢን አሳበቱ ሰራኡ አያችሁ መልካም ነገር ሲያገኘው መልካም ነገር ሲመጣለት ሸከረ አላህን ያመሰግናል فكان خيرا له ለሱ የተሻለ ነው وإن أصابت ضراء مكرا ችግር ሲመጣበት صبر ትግስት ያደርጋል فكان خيرا له ለሱ የተሻለ ነው አያችሁ ዱንያን በስኬት ለማለፍ ከጭንቀት ለመገላገል በሐዘን ሰዓት ሶብር ካላደረገ በድሎ ሰዓት አላህን ካላመሰገነ ዱንያን ባላንስ አድርጎ መኖር አይችልም
እንደ ቃሩን ርዝቁ ሲሰፋ ይሄ በእውቀት የተሰጠውት ነው ብሎ ሚንቀባረር ከሆነ እንኳን ከአላህ አይደለም ከበኒ አደም ጋር ጥሩ ግንኙነት አይኖረው። ሰው በተፈጥሮ የሚኮራራ ሰው ይወዳል እንጂ ሚንቀባረር ሰው እኮ ሰው አይወድም። ሚኮራ ሰው አይወድም። ሰው ዝቅ ሲባልለት ሚተናነስ ሰው ተዋህዶ ያለውን ሰው ይወዳል። ሰው አንዳንድ በጣም ውበት ያለው መልኩ ያማረ ሰው ሲያስጠላ ይላል። አንዳንዱ ምኑን ያስጠላ መልኩ ነው ላ ምንድነው ሲያስጠላ ያለ ባህሪው እኮ ነው ኩራቱ እኮ ነው። ፉንጋ ምትለው ምንም እንትን ምትለው ሰው በጣም የሚያምር ባህሪ ካለ ይሄ ልጅ ደስ ሲል ይባላል። ምኑ ነው ያማረው? ስነ ምግባሩ። አህያ ስለዚህ ኢማ ሐዘን ወኢማ ደስታ ነው። የምን የዱንያ ሀያታችን ከሁለቱ አልፍ ደስታ አለ ሐዘን አለ። ደስታው ሲመጣ አላህ አንተ ባሰጠኝ ማን ይሰጠኝ ነበር? ትላንት ባዶ አልነበርኩ? ትላንት ምን ነበረኝ? አንተ እኮ ነው እንዲያንበሻበሽከኝ ብሎ ወደ አላህ ካላመሰገነ እኔ እኮ በእውቀቴ በጥሬቴ የለፋሁት የደከምኩት እንደኔ ሚል ከሆነ የአላህን ኒዕማ አስተባብለዋል። መከራ ደግሞ ይመጣል። ሶብር ካላደረገ አላህን ካልታገሰ ከአላህ ምንዳን ከጅሎ ሶብር ካላደረገ እንደዚሁ ሌላ ችግር ነው የሚያመጣው። አንደኛ ብስጭት ውስጥ ይወድቃል። የአላህን በወሰነው ውሳኔ ይቃወማል ማለት ነው። ለቅጣት ይዳረጋል። ስለዚህ ሶብር የሚባለው ነገር ትልቅ ምንዳ አለው። ለዚህም ነው ቀደምቶቹ በሶብር ጉዳይ ላይ ብዙ ለፉ፣ ብዙ ደከሙ። ከሰሃቦች ጀምሮ ስንመለከት የነቢያቶችንም ታሪክ ስናይ ሶብር የሚባለው ነገር ትልቅ ደረጃ ስላለው በተግባር ኑሮም አሳዩ። ነቢዩላህ አዩብ አለይሂ ሰላም ለትዕግስት ትልቅ ተምሳሌት ናቸው። ነቢዩላህ አዩብ አላህ ልብ በሉ በጣም የሚፈትነው የሚወደውን ባሪያ ነው። ፈተና በጣም የሚፈራረቀው መጀመሪያ በነቢያቶች ላይ ነው። ከዛም እንደ ኢማን መጠን ነው የሚመጣብህ። እንደውም ዑለማዎቹ ፈተና ካልመጣ ኢማናችን ላይ ችግር አለ ወይ ብለው ይፈራሉ፣ ይሰጋሉ፣ ይናገራሉ። አዩብ አላህ ከሩም የሆኑ ነብይ ናቸው። ልጆች ስለገሳቸው ሀብታቸው ጣራ የደረሰ ዝናቸው እላይ የደረሰ የአላህ ተወዳጅ ነብይ ነበሩ። አዩብ አላህ ግን ፈተና መጣ። ንብረታቸውን ወሰደ፣ ልጆቻቸውን ወሰደባቸው። በዛ አምጥቶ በበሽታም ደቆሳቸው። ግን ትግስታቸው ጥግ ደረሰ። አላህ ይህንን በማስመልከት ቁርአን ላይ የሳቸውን ዝና ሱረቱ አንቢያ ላይ ስለ ነቢያቶች የሚናገርበት አንቀጽ ላይ ስለ አዩብ ነገረን። እጃቸውን ያነሱት ጭምር መቼ ነው? ህዝቦቻቸው ከአላህ ጋር ተቃራኒ እንዲሆኑ አድርጎ መሳል ጀመሩ። አዩብ የሁሉ መከራ የመጣበት እኮ የሰራት ወንጀል ነው እንዲህ ነው እያሉ ማማት ጀመሩ እንጂ ከዛ በፊት ሚስት መጣ አንተ የአላህ ነቢይ አላህ አንተን ዱዓ ይሰማሃል ይቀበልሃል። ለምንድነው አላህን ማትለምነው? ከዚህ በላ እንዲገላግልህ ከዚህ መከራ ነፃ እንዲያወጣህ አለቻቸው። አዩብ ምን አሉ? ስንት ዓመት ነው አላህ በደስታ ያስቀመጠናል? ሚስትየው 80 ዓመት አለች። 80 ዓመት? አዎ። ታዲያ 18 ዓመት መከራ ደረሰብኝ ብዬ እንደው አላህን መጠየቅ አራፍረዋለሁ አለ። ሱብሃንአላህ 18 ዓመት ልብ በል ወንድሜ። ንብረት ተወስደዋል። ልጆች የአይን ማረፊያ ናቸው ተወስደዋል። ጤና ደግሞ ትልቅ ደረጃ ያለው ነው በእስላም። ጤናቸው ተወስደዋል። ያ ሁሉ ሆኖ ሶብር አደረጉ። አንድም ተቃውሞ የሚባል የለም። ሸይጣን በተለያየ መንገድ ሊሞክራቸው ፈለገ፣ አልቻለም። ግን ህዝቦቻቸው መጥቶ ሲወነጅሏቸው አዩብ አለይሂ ሰላም እጃቸውን አነሱ። አላህ ይህን በማስመልከት ለረሱል አለይሂ ሰላቱ ወሰላም ነገራቸው ለኡመታቸው እንዲተርኩ። ወአዩበ አዩብንም አውሳው ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱር እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ ደግሞ የአዛኞች ሁሉ አዛኝ ነህ። አደብ የተሞላበት የአዛኞች ሁሉ አዛኝ ሩህሩህን ጌታ ችግር ነክቶኛል፣ የአዛኞች ሁሉ አዛኝ ነህ። አያችሁ ጥያቄው አደብ የተሞላበት። በዚህ መጣራት ጀመረ አዩብ። አላህ ምን አለ?
فاستجبنا له ለሱ ዱዓውን ተቀበልነው فكشفنا ما به من ضر ከጉዳትም በርሱ ላይ የነበረውን ሁሉ አስወገድን አነሳንለት واتيناه اهله ومثلهم معهم رحمه من عندنا ቤተሰቦቹንም ከርሱ ጋር መሰላቸው ከኛ ዘንድ ችሮታ ሲሆን ሰጠነው ለገስነው እጥፍ አድርጎ ለገሳቸው አላህ 7 ልጆች ነበራቸው ይባላል ይወሰደባቸው እጥፍ አድርጎ አላህ ለገሳቸው ንብረቱንም እንደዛው ሰጣቸው ለምን وذكرى للعابدين አላህን ለሚገዙ ሰዎች ለማስገዘብ እነሱን እንዲገሰጹበት ሲል ይሄን አደረገና ምን ማለት ነው መልእክቱ ከተባለ ጭንቀት ላይ ወድቅ አልጋ ላይ የተኛ ሽህቲ ቤተሰብ የታመመብህ በሶብር እጅህን አንሳ ሶብር ዱዓ ራሱ ሶብር ይፈልጋል ዱዓ ሙስተጃብ እንዳውን ከሚያደርጉ አንዱ ምን استعجال ነው ተባለ መቻኮል ምንድነው መቻኮል ብሎ ሰሃቦች ጠየቁ قد دعوت وقد دعوت ዛሬም ለመንኩ ነገም ለመንኩ ሁሌ ጠየቁ አንድ ነገር ጠብስ ይልኛል አየው ማለት ነው በዚህ ሰዓት ይሰላችና ዱዓውን ማድረግ ያቆማል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙሳና ሃሩን በፊራውን ላይ ድል የተቀናጁት ከ40 አመት በኋላ ነው ዱዓ አድርገው ዱዓቸው ተሰሚነት ያገኘው መቼ ነው ከ40 አመት በኋላ ነው አላህ በፈለገው ሰዓት ነው የሚሰራው ከፈለገ ወዲያው ያመጣልሃል ከፈለገ የሆነ በላ ነበር ይቀለብስልሃል ሐዲስ ላይ እንደመጣው ወይ ደግሞ ላንተ የሚበጅህ አኺራ ነውና ለአኺራ አስቀምጬልሃለሁ ይላል የሚበጀንን የሚያቆማል ነው አላህ ስለዚህ حتى عباده አላህን ስትገዛው ስትለምነው ስንለምነው ምን ያስፈልጋል ሶብር ያስፈልጋል ትዕግስት መራራ ነው ሲቀመስ መግቢያ ላይ እንዳለው መጨረሻው ግን ከማር የበለጠ ጣፋጭ ነው ወላሂ መጨረሻ ጭንቅ ብሎ በሆነ ነገር ተፈትነ መከራ ላይ ሆኖ ከዛስ ያ መከራ ግፍፍ ሲነሳ ደስታው እንዴት ነው አጋጥሞናል ስንት ደስታ ጭንቅ ብሎ ባለቤት እርጉዙና ምጧ ደርሱ ጭንቅ ብሎ ያ ረብ ብለ ተጨንቀ በሶብር አለቀስ አላህ ፈረጃውን አምጥቶ ባለቤትን በሰላም ሲገላግልልህ የሚመጣው ደስታ እንዴት ነው እንደ ምሳሌ በዱንያው ትንሽ እንይበይ አኺራስ ከዚህ የበለጠ ነው ጥፍጥና አላህ ያዘጋጀዋል በዱንያ ጭምር ለስኬት ምትበቁት ይሄንን ስታደርጉ ነው አው በዱንያ ላይ የሚመጡብን መከራዎች ትግስት ካከልንባቸው የበለጠ ይዘው ይመጣሉ የተሻለ ይዘው ይመጣሉ ምንድነው ማለት ነው የርዝቅ መክፈቻ በር ነው ምን ሶብር አንዲት ጀግና ሴት ላስተዋውቃችሁ ኡሙ ሱለይም ትባላለች ከቀደምቶች የነበረች የአቡ ጠላሃ ሚስት የአነስ ኢብኑ ማሊክ እናት ናት አቡ ጠላሃ ለአነስ ኢብኑ ማሊክ የእንጀራ አባቱ ነው ኡሙ ሱለይም ጀግና ሴት ናት አቡ ጠላሃን ስታገባው መህሯ ምን እንደሆነ ታውቃላችሁ አወደዳት ላግባሽ ይላት እኔ ማግባት ተፈልጋለህ አዎ መህሬን እስልምናን አረጋለሁ እስልምናን ተቀበላለች መህሬ ምንድነው ሸሃዳ ነው لا اله الا الله محمد رسول الله በል መህሬ ሲሆናል ታገባኛለህ አለች ከዛ ውጭ ግን ለእንጨት ለምን እየሰገድክ በጭራሽ አለች ጀግና ሴት ዛሬ አላህ ይዘንልን ስንት እህቶች አሉ ሶብር ጠፍቶ በፍቅር ስም እምነት የሚቀይሩ አሉ ዛሬ ላይ እኮ አንዳንድ ዘፈን አለ አይደል አንተም በእምነትህ እኔም ባንቺም በእምነትሽ እኔም በእምነቴ አይነት ነገር የለም ለኩም ዲነኩም ወልየዲን ለእናንተ የራሳችሁ ዲን አለ የኛም የራሳችን ዲን አለ በዛ ተጓዝ ነው ሃይማኖት የግል ነው ሀገር የጋራ ነው አይደል የደርግ መፈክር ላይ አዎ ሃይማኖት የግል ነው ሃይማኖቱ የሚያዘኝን በደንብ ለተገብር ግዴታ ነው በሀገር ጉዳይ ግን ሁላችንም አንድ ነን ሀገራችንን አለማለን ኢስላም አይቃወምም ነገር ግን ለከክልል ምናምን የሚባል ነገር የለም አንቺም በሃይማኖትሽ ምናምን የለም ሲጀመር አንዲት ሙስሊም ሴት የሌላ እምነትን ማግባት አትችልም حرام ነው በምንም መልኩ አይፈቀድም የዘነ ጫውታ ሊቆም ይገባል
ሙስሊም ላንቺ ተምሳሌት ናት እህቴ በጭራሽ አለች እቺ ሴት በአንድ ወቅት ልጇ ታመመባት አቡ ጠልሃ ጧት ላይ ታሟየው ለስራ ወጣ ሲመለስ ልጁ ሞቷል አስቡ የዚህ ሴት ሶብር እናት ናት የእናትን ለልጇ ያላት ፍቅር ተገልጾ አልቅ ከባድ ነው ልጇን ከፍና ጥግ ላይ አስተኛች አቡ ጠልሃ መጣ ما فعل ابني ልጄ እንዴት ነው አላት قالت ام سليم وهي ام الصبي هو اسكن ما كان እሱ ከነበረበት አሁን ተረጋግቷል አለች በቃ ህመሙ ነበር ታሞ ነበር ምን ነበር ስለዚህ ከዛ ግልግል ሄዷል በቃ ቅን የሆነ ንግግር ነው የተናገረች እሱ አልተረዳም ከዛ በኋላ እራት አቀረበችለት እራት በላ ውቡን አቀረበችለትና አብሮተኙ ግንኙነትም አደረጉ ሱብሃንአላህ ከዛ ጥያቄ ጠየቀችው እስቲ ንገረኝ አንድ ጎረቤት የሆነ ዕቃ ቢያውሰን ያንን ዕቃ መመለስ የለብንም እንዴ እንጂ አመስግነን መመለስ አለብን ነው አይደል አዎ እንግዲያውም በልጅህ ደግሞ ሶብር አድርግ አላህ አውሶን ነበር ወሰደው አለችው ተቆጣ የተቆጣው ለምን ሞት አይደለም ልብ በል ባለ ልጄ ሞቶ እንዴት ካንቺ ጋር ተኛለሁ በዚህ መልኩ እንዴት ለሊቱ እንዴት አሳልፋለሁ ይሄን ለነብዩ አለይሂ ሰላቱ ወሰለም ሂጄ እናገራለሁ አለና ለነብዩ ዶ ነገራቸው ነብዩ ሰለላሁ ዐለይሂ ወሰለም አረስቱም الليله ዛሬ ለሊቱን አብራችሁ ተኝታችኋል ግንኙነት አድርጋችኋል قال نعم አዋል اللهم بارك لهما الله ወይ የዛሬውን ለሊት ባርክላችኋል ዱዓም ተገደረገበት ሱብሃንአላህ ያ አላህ ውሳኔው ነው በዛች ለሊት ግንኙነት አንድ ልጅ እንዲጸነስ አላህ አደረገ فولدت غلاما እርግዝናዋ ደርሶ ምን ብሎ አንድ ወንድ ልጅ ወለደች ከዛ በኋላ አቡ ጠልሃ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንዲሄድ አዘዘችው ተምር አደረጉለት ከዛም በኋላ ስሙንም አብዱላህ ብለው አወጡለት የሶብር ውጤት ሐዲሱን የሚናገሩት ኢብኑ ዑየይና ከቡኻሪ ወስድ ቡኻሪ ምን ይላሉ قال ابن عيينة فقال رجل من الأنصار عندك أنصار سو ስለዚህ ልጅ ሲናገር فرأيت 9 أولاد كلهم قد قرأوا القرآن يعني من أولاد عبد الله የመጀመሪያው ልጅ አብዱላህ ነበር አብዱላህ ደግሞ አግብቶ ወልዶ 9 ወንድ ልጆች ሁፋዞችን አላህ ለገሰው የምን ውጤት የሶብር ውጤት ልክ ሶብር ስታደርግ አላህ የተሻለ ያመጣል አላህ የተሻለ ያመጣል በዚያ አትጠራጠር የሆነ ሙሲባ መጣ አላህ የተሻለ ተካልኝ ብላችሁ ለምኑ እኮ ነው ያሉት የተሻለውን ተካልኝ አቡ ሰላማና ኡሙ ሰላማ ታቋቸዋላችሁ አቡ ሰላማ ኡሙ ሰላማ በጣም ይዋደዱ ናቸው አቡ ሰላማ ሲሞት ነብዩ መጥፎ ቃል እንዳትናገሩ መላእክቶች አሜን ይላሉ ኸይር ነገር ግን አላህ እንዲለግሳችሁ ዱዓ አድርጉ እሱንም ዘንለት ለኔም የተሻለ ተካልኝ በይብለሽ ዱዓ አድርጊያው ካቡ ሰላማ የተሻለ ማን አለ የነብዩ ትእዛዝ ነው ግን እሺ ብዬ ብላ ዱዓ አደረገች አላህ ግን የተሻለ ተካላት ማን ነብዩን አለይሂ ሰላቱ ወሰለም ነብዩን ሰለላሁ ዐለይሂ ወሰለም ከነ ልጆቿ ነብዩ ሰለላሁ ዐለይሂ ወሰለም አገቧት ልጆቹንም ለማገዝ ለመርዳት ይሄ ምንድነው የሶብር ውጤት ነው ሶብር ካለን በዚህ መልኩ ለስኬት ልንበቃ እንችላለን አለዛ ግን ሶብር ከሌለ ግን ምንድነው የሚሆነው ሁሌም ኪሳራ ነው نعم እኛ የሆነ ነገር ስንሆን ያዙን ልቀቁን እንላለና በዱንያ ላይ እንደ ነብዩ ሰለላሁ ዐለይሂ ወሰለም መከራ ይቀመሳል የለም እኮ ላይ በህይወት ያሉ ረሱል ሰለላሁ ዐለይሂ ወሰለም 6 ልጆቻቸውን ቀብረዋል በጣም የወዷትን ሚስታቸውን ኸዲጃን ቀብረዋል ስለ ኸዲጃ ተናግረው አይጠግቡም ነብዩ እሷ እንዲናት አለ ለምን ሰዎች ገንዘባቸውን ሲከለክሏቸው እሳቸው ያቀረበች ሲክድቧቸው ነብዩ ላይ እሷ ያመነች ቀድማ አብሽር ብላ ነብዩን ከጎናቸውና ያበሰረች ልጆች አላህ 6 ልጆች የለገሳቸው ከኸዲጃ እሳቸው ሞቱ በዲን ጉዳይ ደግሞ ሲከራከርላቸው የነበረ አብሽር ወንድሜ ሲል የነበረ
አጎታቸው እስልምናን ሳይቀበል ሄደባቸው ነብዩ ሐዘን እሳቸው ላይ መጥቷል እንደ ነብዩ መከራ ይቀመሰ የለም ሀገራቸውን ለቀው ተሰደዋሉ ራሳቸውን ስተወድቋሉ ከድብደባ ብዛት እንደሳቸው ታጋሽ ማንም የለም ይሄንንም ስለኖሩት ሰሃቦቻቸው ከነሱ ብዙ ተማሩ አንድ ሴት በአንድ ጦርነት ላይ አባቷን ልጇን ወንድሟን አጣች ለሴት ልጅ ወንድም ምን እንደሆነ ያውቁ ልጅ ባል ምን እንደሆነ ያውቁ ሁሉም ሲመጣ ባልሽ ሞቷል እዚህ ጋር ልጅሽ ሞቷል ሁሉም መርዶ ይነግሯታል እሳቸው እሷ ግን ምን ትል ነበር ነብዩ ሰለላሁ ዐለይሂ ወሰለም እንዴት ናቸው ትል ነበር ደህና ናቸው እስቲ ያሳዩኝ አለች ልክ ነብዩን ያሳዩት ከርሱ በኋላ የመጣው በላ በአጠቃላይ ለኔ ቀላል ነው እርሶ ብቻ ሰላም ሁኑ ልጅ ባል ባንዴ ሶስት ቤተሰቦቿን አጣ ግን የነብዩ ደህንነት ያስደሰታት ሶብርን በጣም የተላበሰች ሶብር የሚባለው ነገር ሲከሰት ነው ያዙ ልቀቁን ካሉ በኋላ ሶብር የለም ይሄንስ ሶብር ማለት መቼ ነው ወዲያው መጀመሪያ የሆነች ጉዳይ ሲከሰት የዛ ሰዓት ዋት ስትደርግ የአላህ ውዴታ ባንተ ላይ ይሆናል በአንድ ወቅት አነስ ሲናገሩ ረዲየላሁ ዐንሁ مر النبي صلى الله عليه وسلم بامراه تبكي عند قبره عند السيت يالكسج نبي يؤلف اتق الله واصبري اللهم فري صبر ارجالات فقالت علت اليك اني فانك لم تصب بمصيبتي ولم تعرفه نبي مناچون አላወቀች ያልተነካ ግልግል ያውቃል አንተ ነው የደረሰብኝ መሽ ደረሰባ አለቻቸው ነብዩ ሙናቸውን ግን አላወቀች فقيل لها ለሷ ተባለ انه النبي صلى الله عليه وسلم አሁን እኮ ነብዩ ነው እንዲያልሻቸው فاتت باب النبي صلى الله عليه وسلم ነብዩ ቤት መጣች فلم تجد عنده بوابين በር ምናም የሚጠብቅ ዘበኛ አላገኘችም ዝም ብዬ ገባው አለች فقالت لما اعرفك አላወኩም እኮ አንተ አላህ መልክተኛ ይቅርታ አርግልኝ አይነት ነገር ስትል فقال انما الصبر عند سجنه الاولى صبر ማለት መጀመሪያ ክስተቱ ሲከሰት ነው ዋት ስታደርገው ሶብር ማለት የዛኔ ነው ከሰለፎች አንድ ዓሊም ከቀደምቶቹ አንድ ሴት አገልጋይ ናት ትኩሷ ከነብረቱ ሳታለቀቀችባቸው እንዴት እንደሚለበልብ አስቡት والكاظمين الغيظ አለች ያአላህ ባሮች እኮ መከራ የተለያየ ነገር ሲመጣ ቁጭታቸውን ዋጥም ያደርጉ ነው የሚል የቁርአን አንቀጽ ቀራች ውጭ አለው በተግባር ነበር አሚኑት والعافين عن الناس ሰዎችንም ይቅር የሚሉ ናቸው ቀጠለች አውፍ ብየሻለሁ والله يحب المحسنين الله በጎ የሚሰሩትን ደግሞ ይወዳል ስትላት ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት ተበድለው ኸይር የሚሰሩ ነበሩ ታግሰው ማን እነዛ ቀደምቶቹ ሶብር እንዲስነጋገር አንድ ሰው ሶብር ሲባል ሰው ሞቶ ማልቀስ የተከለከለ አድርጎ የሚያስባለ ያ አይደለም ማልቀስ አልተከለከለም እንባ ማውጣት አልተከለከለም ነብዩም አድርገውታል አላህ ሚዘን በዚች ነው በምላሱ ያልተገባ ቃላትን መጠቀም በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ልጃቸው ዘይነብ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ላከች ልጇ ሊሞት ቀርቧል በጣም ደክሟል ወደ ነብዩ ሰላም ታቅርባ እንዲመጡ ስትል ነብዩ ሰለላሁ ዐለይሂ ወሰለም አሉ ان لله ما اخذ وله ما اعطى وكل شيء عنده باجل مسمى فلتصبر ولتحتسب الله ለሁሉም ሰው የሰጠው እሱ ነው ጊዜ ገደብ ደግሞ ሲያልቅ ደግሞ ይወስደዋል ሶብር ታድርጋ አላህ ሂሳብ ታድርጋ فارسلت اليه تقسم عليه በሳቸው ምላ والله እንድትመጡ ብላ ድጋሚ ላከች የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም መጡ ልክ ነብዩ ሲሄዱ ከሳቸው ዘንድ ሰዓድ ኢብኑ ዑባዳ ሙዓዝ ኢብኑ ጀበል ኡበይ ኢብኑ ከዓብ ዘይድ ኢብኑ ሳቢት ወሪጃሉ ረዲየላሁ ዐንሁም ሌሎችም ሰሃቦች አብረው መጡ ልክ ነብዩ ሰለላሁ ዐለይሂ ወሰለም ልጁን እንዲ ሲያነሱት فعقد في حجره زي ታፋቸው ላይ ያስቀመጡ ونفسه نفسه ገባ ወጣ ተላ ሊሞት ይያለ ሲመለከቱ
ففادت عيناه የነብዩ አይኖች ማንባት ጀመሩ ማልቀስ ጀመሩ فقال سعد يا رسول الله ما هذا انت الله ملكتኛ ይሄ ምንድነው አላቸው ልክ ሲያለቅሱ ማለት ነው فقال هذه رحمه ثم اذنتنات جعل الله تعالى في قلوب عباده በባሪያዎቹ ልብ ላይ አላህ ያስቀመጠው وفي روايه في قلوب من شاء من عباده ከባሪያዎቹ ያሻው ሰው ላይ ያስቀመጠው وانما يرحم الله من عباده الرحماء الله እኮ ከባሪያዎቹ የሚያዝንላቸው አዛኞች ነው በማልቀስ አይደለም በምንድነው የሰው ልጅ የሚያዘው በመላሱ ነው ኢብራሂም ሲሞት ልጃቸው ምን አለ አንተ ከኛ በመለየት አዝናናል ግን ጌታችን የሚጠላውን ቃል አንናገርም አዝናናላው ወዳጁን ሲለይ ያዝናል ልብ ያዝናል ማልቀስ አልተከለከለም የእዝነት መገለጫ ነው አላህ የሰጠው የአዛኞች መገለጫ ነው የተከለከለች ይቷናት እቺ ምላስ ናት ለአንተ አይገባም ነበር አላህ ወሰኑን አንተ ልቀለበሰው እንዲ ነው ሙሹ ማውረድ አንዳንዱ መሬት ላይ ሞደቅ ያዙን ልቀቁኝ ያ አላህ ሶብር በዛ ሰዓት ሂጃባቸው እስኪለቀቅ ድረስ እህቶቻችን ጀናዛ ሲወጣ ላ የዛ ሰዓት ነው ሶብር ለማች የሚጠቅመው የዛ ሰዓት ያ ረብ በተሰበረው ልባችን ባዘነው ልባችን ያ አላህ ወይ እዘንለት ቀብሩን አስፋለት ወንጀሉን ማረው ምህረት ነግሰው የጀነት አድርገው ይህ ነው ለማች የሚጠቅመው ይህ ነው ሌላ አይደለም ስለዚህ ሶብር የሚባለው ወዲያው ሲከሰት ነው ሌላው ሰው ሲሞት ማዘኑ አልተከለከለም ይሄን ልበሉ ማልቀሱ ሶብርን የሚቃረን አይደለም ለምን ታለቅሳላችሁ ብለው ይቆላ ማልቀስ መች ተከለከለ ነብዩ ማልቀሰዋል ምላሳችንን ግን ምን እናድርግ እንቆጥበው نعم ሶብር ጀነት ለመግባት ሰበብ ይሆናል አንዲት የጀነት ሴት ዱንያ ላይ ነበረች በተለይ እህቶች ይሄንን በደምሱን እህቶች እቺ የጀነት ሴት በሶብራ ዱንያ ላይ ጀነት ተመሰከረላት አጣ ኢብኑ አቢ ረባህ የታላቁ ሰሃባ የአብዱላህ ኢብኑ አባስ ደረሳ قال لي ابن عباس ይላል አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ አሉኝ አላ ኡሪከ امرأة من اهل الجنة የጀነት ሴት ላመላክት ላሳይህ አሉኝ فقلت بلى እንዴታ ማናት የጀነት ሴት قال هذه المرأة السوداء እቺ ጥቁር ሴት ናት እኮ አተት النبي صلى الله عليه وسلم ነብዩ عليه الصلاه والسلام ዘንድ መጣች فقالت بلا مالك اني اسرعني እንዲያውድቅ በሽታ አለብኝ ይጥለኛል واني اتكشف በመወድቅ ሰዓት ደግሞ ገላለጻለሁ فدعوا الله تعالى لي الله ለምኑልኝ አለች قال النبي صلى الله عليه وسلم قالوا ان شئت صبرت ولك الجنه كفلكش صبر ካደረግሽ ጀነት አለሽ وان شئت دعوت الله تعالى ان يعافيك اللهن ما ጸንልሻለሁ الله እንዲያድንሽ فقالت اصبر አረታገሳለሁ ጀነትን የመሰለ እቺ በሽታው ዱንያ ላይ ያርቀ ጀነትን እመኛለሁ እታገሳለሁ አለች فقالت بلا ማለች اني اتكشف ነገር ግን የሚያሳስበኝ ስወድቅ እገላለጻለሁ ሂጃቤ ሰውነቴ ይታይብኛል ጸጉሬ ይከፈትብኛል አይነት ነው فدعوا الله الا اتكشف እንዳልገላለጽ ብቻ አላህን ይማጸኑልኝ ያ አላህ እቺ ሴት እንደዚህ ሆና በትገላለጽ እኮ አላህ ይጠይቃት ራሷን አታቀማ የተኛ ሰው እስኪነቃ እብድ የሆነ ሰው እስኪድን ህፃን ልጅ እስኪያድግ አያዝባቸው مرفوع القلم ናቸው እቺ ሴት ዑዝር ላይ ናት ግን ምን አስጨነቃት የሂጃባ ጉዳይ አስጨነቃት فدعا لها متفق عليه ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉላት ውድ እህቴ በፍላጎትሽ ሂጃብሽን መከፍች አንቺ ሂጃብሽ ውበትሽ እስላም ያደለሽ የሰጠሽ ውበት ሂጃብሽ እንዴት በፍላጎትሽ ትገልጻለሽ እቺ ሴት የሁሉ መከራ መጥቶባት ሶብር አድርጋለሁ በበሽታዬ በሂጃቢ ጉዳይ ግን እንዳልገላለጽ ዱዓ አርጉልኝ ብላ ዱዓ ያስደረገች ሴት ላንቺ ተምሳሌት ናት አንቺ አፍያ ሆነሽ ሰላም ሆነሽ በፍላጎትሽ ከዛም አልፎ በሚዲያዎች ራስሽን ታሳያለሽ እህቴ ላ ሶብር አርጊ አጭር ጊዜና ዱንያ ዛሬ ላይ እዚህ ፎሎ ላይክ ይያሉ አንቺን ሚገፋፍ ወደፊት ነይ ሰውነትሽን አሳይ ነይ ጨፍሪ ነይ እንደፈለግሽኝ የሚሉት والله እየሸነገሉሽ ነው እህቴ እየሸነገሉሽ እያታለሉሽ
መከራ ላይ ብትወርቂ ችግር ላይ ብትወርቂ ዞር ብሎ ማያሽ ነገ ስትሞቺ የማስታውሱሽ ስትሞቺ ግን ብቻሽን ቀብር የምትገቢ ዱንያ ላይ የሰራሽውን ስራ ብቻ ይዘሽ ነው የምትሄጂው ወዳጆችሽ ቤተሰብ ንብረት ቀብር አድርሰው ይመለሳሉ ማንንም ካንቺ ጋር ውስጥ የሚገባ የለም እቴ ስለዚህ እቺ ሴት ላንቺ ትምርት ተምሳሌት ትሁን ሶብር አድርጊ ሶብር ውጤቱ በጣም ብዙ ነው አን النصر مع الصبر ነው በሐዲስ የመጣው ድል ራሱ የሚገኘው ከምን ጋር ነው ከሶብር ጋር ነው ከሶብር ጋር ስለዚህ ዱንያ ላይ የተለያዩ ፈተናዎች ሊጋረጡብን ይችላሉ በዛ ሰዓት ሶብር እቺ አጭር ሐያት እዚህ ዱንያ ላይ የምታለችው ነገር ቅርብ ነው ነገ ይጠፋል ብዬ ሶብር አድርጌ ካልሄድኩኝ ነገ መጨረሻ ላይ ኪሳራ ላይ ነው ብዙ ጀርባህ ላይ የተሰባሰቡ ጀርባሽ ባንቺ ጀርባ ያሉ ብዙ ሰዎች አሉ የሰው ሸይጣኖች አንቺን ከዚህ ካለሽበት መልካም ነገር ላይ ሊያባርሩሽ ከእስልምና ሊነጥቁሽ እስልምና ሊነጥቁ የተሰባሰቡ ብዙ አሉ በብዙ መንገድ ይመጣሉ ሶብር ሁሉ ጊዜ የምናገራት ንግግር አለ አንድ ሰው እስላም ላይ እቺ ችግር አለች ብሎ እስላምን ሚለቅ በዱንያ ላይ ማንንም የለም ችግር አለው ብሎ ልብ በሉ እስላም ይሄ እንከናለው እስላም ይሄ ጉድለት አለው ብሎ እስላምን ሚለቅ በዱንያ ላይ አንድም ሰው የለም ከሶስት አንድ ግን ዲኑ ሊለቅ ይችላል አንደኛ በስልጣን ሊለቅ ይችላል ሁለተኛ በገንዘብ ሊለቅ ይችላል ገንዘብ ሶስተኛ በተቃራኒ ጾታ ሊለቅ ይችላል ከዛ ውጭ ግን ማንንም ሰው እስላም ላይ ይሄን ችግር አይቻል ብሎ ሊወጣ የሚችል የለም በፊትም ለነብዩ ሰለላሁ ዐለይሂ ወሰለም ይሄን ይቀርብላችሁ ስልጣን ከፈለክ ና የበላያችን ናት ገንዘብ ከፈለክ ና ሀብታችንን ላንተ እንስጥ ወጣት ሴት ከፈለክም እናምጣለን ነብዩ ሰለላሁ ዐለይሂ ወሰለም እንኳን እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም ጨረቃን ባንድ እጄ ፀሐይን ባንድ እጄ ብታደርጉ ካለውበት ነገር ንቅንቅ አልልም በትዕግስት ጓሳለሁ እንጂ ስለዚህ ሊሸነግሉ ሊመጡ ይችላል በተለያየ መንገድ ችግር ውስጥ ወድቃለህ ዱንያ ናት ለዚህ ነው አላህ Subhanahu Wa Ta'ala መሃል ላይ የሆኑ ሰዎች አሉ ብሎ ቁርአን ላይ የጠቀሳቸዋል ومن الناس ከሰዎች መካከል من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛላ فإن أصابه خير መልካም ነገር ካገኘው اطمأن به እዛ ይረጋጋል ይቀጥላል وإن أصابته فتنة فتنا يقدموا እንደሆነ انقلب على وجهه خسر الدنيا والآخرة ፊቱን አዙሮ ይሮጣል አቅጣጫውን ይቀይራል ይገለብጣል خسر الدنيا والآخرة የቅርቢት ማለም የመጨረሻውም ዓለምም የከሰረ ማለት ይህ ነው ذلك هو الخسران المبين ይርሱ ግልጽ ኪሳራ ማለት ይህ ነው አለ አላህ ትልቅ ኪሳራ ማለት ይሄ ነው ስለዚህ ወጣቶች እስቲ ቤቱ ላይ ነው ታገስኩት በመልካም ነገር ላይ ለመታገስ ስንት ደቂቃ ሰጥቻለሁ በዳዕዋ ሊሆን ይችላል በቂራአት ሊሆን ይችላል በተለያየ መንገድ መልካም ነገር ላይ ስንት ሰዓት ለስንት ደቂቃ ታገሻለሁ ማላ ያኒ በሆነ ነገር ደግሞ ስንት ሰዓት ደግሞ በትግስት አለን ቁርአን ለመቅራት ከበደን አይደል አንድ ሰዓት ለቁርአን ለመስጠት እኮ ከብዶን በአላህ በጣም ከበደን ከራስ ጀምሮ 2 ሰዓት 3 ሰዓት ግን ሞባይል ላይ ተተክለናል ቲክቶክን እናያለን ፌስቡክን በለው ሁሉም የሶሻል ሚዲያ አንተኖችን እንመለከታለን ሶሻል ሚዲያውስ ምን እንመለከተው ራስ ምን አይነት ነው ቁርአን ሲመጣ በሶብር ታገሳለሁ አያዋለሁ ዳዕዋ ሲመጣ በሶብር አያዋለሁ ወይስ ዝባዝንኬው ወደዚህ ምትሮጣው ስትመጣ ነው የምመለከተው የትኛው ላይ ነው 10 ደቂቃ ሶላት ሶብር ካሳጣኝ 2 ሰዓት የሆነ ኳስ ቤት ሂጄ ኳስ የሚታይበት ቤት ላይ 2 ሰዓት ስቀመጥ ሶብር ግን ካለኝ ወላሂ ወድቅ ያለው ማለት ነው 10 ደቂቃ ለሶላት ሶብር አጥቼ ለኳስ ወይ ለውን ነገር ሲባል ደግሞ ከዛ በላይ ሰዓት መስጠት ከሆነ
በጣም ደክመናል ወድቀናል ማለት ውድቀታችን እዚህ ላይ ይጀምራል ማለት ነው ሶብር ማይገባበት ቦታ የለም በዱንያ ላይ ለስኬት ለመብቃት ሶብር ግድ ነው ያለ ሶብር ምን ማግኘት አይቻልም ስኬት ማግኘት አይቻልም ሶብር መከራ ላይ ሊፈራረቅብን ይችላል አላህ አንድ ሐዲስ አለ اذا احب قوما ابتلاهم الحديث አለ አንድን ህዝብ አላህ ሲወደው ፈተና ያመጣባቸዋል አላህ የወደደው ላይ ፈተና ያመጣል ያኑን አው ጌታ አንተን ያመጣው ታግሺ እሄዳለሁ አንተው አምጥተዋል አንተው ተቀለብሰዋለህ ካልኩኝ አላህ ዘንድ ውዴታ ምንዳ አለ አላህ በላ አምጥቶብኝ ከኔ ውጭ አላህ ታየውም እንደሚል አለ አደብ የሌለው ሰው እንኳን እኔ ብቻ ነው እንደምታየው ይላል አንዳንድ ሰዎች በጆሮ የሰሙት ነው አይ የሆነ ሰሞት ስባል አላህ ተሳስቶ እሱን ገደለው መሞት የነበረበት ሌላ ሰው ያ አላህ ጭራሽ ተሳስቶ ምን መሰራት እንዳለበት ማን መች መሄድ እንዳለበት የሚያውቀው ማን ነው አላህ ይሄን ያል አያችሁ ሶብር ማጣት ይሄን ያል አላህ ዘንድ አደብ ማጣትን ከአላህ ዘንድ አላህ ጋር ያለን አደብ ራሱ ከባድ ያደርገዋል ስርዓተ ቢስ እንሆናለን ማለት ነው አላህ ተሳስቶ ነው ይላል አላህ ከዚህ ጸዳ ነው ከስተት የጸዳ ነው አላህ ሁሉን ስራው ህክማ ጥበብ ያለበት ነው አላህ ነብዩ ላይ ሞት የመጣባቸው ሰዓት ላይ ሰለላሁ ዐለይሂ ወሰለም ፋጢማን ጨነቃት አነስ ምን ይላሉ قال لما ثقل النبي صلى الله عليه وسلم جعل يتغشاه الكرب ጣም የታመሙ ሰዓት ጭንቀታቸው በስቶ ላብ ያጠመቃቸው አንዴ ራሳቸውን ይስታሉ ከዛ በኋላ ፎጣ ያመጡ ቀዝቃዛዋ ያደርጉላቸዋል ይሄ ጭንቀትን ሲደራረባቸው فقالت فاطمه رضي الله عنها فاطمه በጣም ይወዷት ልጃቸው እሷን በጣም የምትወዳቸው ልጃቸው ዋ ከርባ አበታት አባቴ ላይ እኮ ዛሬ ጭንቀቱ ያዛቸው አባቴን አለች فقال ليس على ابيك كرب بعد اليوم ዛሬ በአባትሽ ላይ ከዛሬ ቀን በኋላ ምን የለም ጭንቀት የሚባል የለም በቃ ወደ አኺራ ሄዳለሁ አላህ ዘንድ መልካም ነገር ነው ያ በቃል ጭንቀት የለም ማለት فلما مات نبي يموت ጊዜ قالت علت فاطمه يا ابته አባቴ ወይ اجاب ربا دعاه የጌታውን ጥሪ እሺ ብለው ሄዱ يا ابته جنة الفردوس مأواه جنة الفردوس يرسو منورعيو يا أبتاه إلى جبريل نعنع جبريل مردون نقرأ لنا فلما دفنا نبي يتكبر جزي قالت فاطمة رضي الله عنها فاطمة قالت أطابت أنفسكم عندو نفسو تشاتشو أستالت تشاتشو أن تحثوا على رسول الله صلى الله عليه وسلم التراب بنبي صلى الله عليه وسلم لاي አፈር ስታለብሱ እንደው አስቻለቻችሁ ብላ አነስን ጠየቀች አነስ ላ አልቻልንም ውስጣችን ያረረ ነገር ግን የአላህ ውሳኔ ሆኖ አደረግነው ኢማም ቡኻሪ ዘገቡት ላይ ነብዩ ላይ የመከራ አይነት መጥቷል ቀደምቶች መከራን አሳልፈዋል ያ መከራ ደግሞ በዲናቸው እንዲጸኑ አድርጓል ቢላል በዛ በረሃ ላይ ጀርባው ላይ ያው ሁሉ ቋጥኝ ድንጋይ ይደረገ የህፃናት መጫወቻ የሆነ አለቃው ሲጨፈጭፈው ነበር ግን ሶብር አሳየን የኛው ቢላል ምን ይያለ አሐዱን አሐድ ጌታ አንድ ነው አላህ አንድ ነው ከሱ ውጭ የሚመለክ አምላክ የለም ወይ ፍንክች አለ በጭራሽ አለ እንኳን በፍላጎት ይጂ ቀብር ልገዛ እንኳን በፍላጎት ይጂ ባዕድ አምልኮ ላመልክ እንኳን ዲኔን ትቼ ሌላ ልገዛ ይቅር ምንም በነፃነት ማንንም ሳያስገደኝ ልሮጥ ይቅርና ቢላል ያሳየን ምንድነው መከራው መጥቶ እያስገደዱት ነገር ግን በጭራሽ ብሎ የጽናት ተምሳሌት ሶብርን አስተማረ ሱመያ በእስላም ታሪክ የመጀመሪያው የእንስት ሸሂድ የሆነችዋ ሱመያ ለሴቶች ታሪክ ናት ተምሳሌት ናት አሳየች አዲኗን አቡ ጃህል እንደዛ አዛ ሲያረጋት ሲያሰቃያት በጭራሽ ነብዩን ስደቢ ሙሐመድን ስደቢ አለይሂ ሰላቱ ወሰላም እስላምን አንቋሽ ሲላት በጭራሽ አለች የመጀመሪያው በእስላም የእንስት ሸሂድ የሆነችዋ ሱመያ የአማር ኢብኑ ያሲር እናት አሲያ የፊራውን ባለቤት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ በአራቱም ማዕዘን ፊራውን ሲያሰቃያት ነበር
እጇን በቀኝም በግራ እግሮቿንም እንደዛ ወጥሮ አስሮ የመከራ አይነት አፈራረቀባት አማኝ መሆኗን ሲያቅ وضرب الله مثلا للذين آمنوا امرأة فرعون إذ قالت رب ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين لنزال من السوج የፊራውን ባለቤት አሲያን ምሳሌ ያደረገን አለ አላህ በጣም ሲያሰቃዩት ምን ሲሏት ሙጃሂድ ሲናገሩ ተፍሲሩን ሲፈስሩ ምን ይላሉ አላህ ረቢ ብልኒ عندك بيتا في الجنة አለች ጌታዬ ወይ ጀነት ውስጥ ቤት ገንባልኛል መከራ ሲያፈራርቁባት አላህ ጀነት ውስጥ ያለውን ቤት ያሳያት ነበር አለ ونجني من فرعون وعمله كفرعون كسروا نجا بلኝ ونجني من القوم الظالمين ከበደለኞች ህዝቦችም ነጃ በለኝ ስትል ፊራውን ቋጥኝ ድንጋይ ነበር የለቀቀባት እንድትሞት ያደረገው ያ ድንጋይ እሷ ሰውነት ላይ ከማረፉ በፊት አላህ ሩሃና ወጣው አስቀድሞ የሞተ ሰው ብትቆነጥጠው ብትቆርጠው ይሰማዋል አላህ ነጃ አላት የምን ውጤት የሶብር ውጤት ነው ሶብር ትልቅ ምን እንዳለው ስለዚህ መግቢያው ላይ ያነሳውት ኢብኑ القيم ንግግር والصبر مثل اسمه مر صبر ልክ እንደ ስሙ መራራ ነው መዛቀቱሁ በሚቀመስ ሰዓት ይመራል ላኪን ነገር ግን አዋቂቡሁ መጨረሻው ግን አህላ ሚን العسل ከማር የበለጠ ይጣፍጣል ከማር የበለጠ ሶብር የመጨረሻ ባለ ትዳሮች ትዳራችሁ ስኬታማ እንዲሆን በሶብር አስቡት ትዳራችሁ ስኬታማ እንዲሆን ቤታችሁን የቁርአን አድርጉት የዚክር ዳዕዋ አድርጉት ሹራ የምትደራረጉበት አድርጉት ቤቱን የፊልም የድራማ አለባሌ ነገር ካደረጋችሁት ረህመቱ በረካው ይወጣል ሸይጣን ይነክሳል ጭቅጭቅ ንትርክ ይመጣል ልጆቻችሁ እናንተ የምታሳዩአቸውን ሶብር ነው የሚማሩት በሶብር አሳየው መልካም ነገር ታጋሽነትን አስተምረው አኽላቅ ስነ ምግባርን አስተምረው ልጅህን ለምን ነገ ካደገ በኋላ ያንን አኽላቅ ይዞ እንዴት ልጆች በህፃናት በልጅነታቸው ያዩትን ነገር ወዲያው ለመተግበር ነው የሚሉት ይቀረጻል ይቀመጣል ውሸት ካስተማር ነው ውሸቱን ይዞ ያድጋል አይታችኋል ልጆች ውዱ ሲደረግ ካያችሁ የሁለት ዓመት ልጅ ውዱ ዘበራርቆም ያረጋል ከዛስ አወሰልፍ ይመጣና ሊያሰግድህ ይሞክራል ለምን ቤቱ ሰላት ተመለከታ ሲጃራ ካየስ ሲጃራውን ባገኝም እንጨት ያነሳና እንደ ሲጃራ ይሞክራል ለምን ቤቱ ሲጃራ አየ ውሸት ካስተማርከውስ ምን አይነት ውሸት ሲያለቅስብህ ከቤት ስትወጣ ወይ ማታ ቸኮሌት ይዤ እመጣለሁ ብርቱካን ይሁን ነገር ትላለህ ስትመጣ ባዶ እጅን ከመጣ የተግባሩ ውሸት አሳየኸው ስለዚህ ነገ ያድግና የሆነች ቦታ ይዞርና የት ነበርክ ስትለው ላይብረሪ ነበርኩኝ መስጊድ ሙሐደራ ያዳመጥኩ ነበር ይላል ለምን ያየው ነው ተግባር ስለዚህ ይሄ ነገር በአጠቃላይ እኛ ታጋሽ ሆነን ሶብረኛ ሆነን ካልተጓዝን በሶብር ለልጆቻችን መልካም ነገር ካላሳየን ለስኬት ልንበቃ አንችልም ሶብር ሶስት አይነት አለ አላህን በመታዘዝ ሶብር ያስፈልጋል በወንጀል ላይ ሶብር ያስፈልጋል ላለማመጽ አላህ በወሰነው ውሳኔ ምን ያስፈልጋል ሶብር ያስፈልጋል አላህ Subhanahu Wa Ta'ala እኔም እናንተንም ትክክለኛ ሷቢሮች አድርጎን ሶብር በሶብር ውስጥ ኖረን ነገ የውመል ቂያማ የሶብርን ምንዳ የምንቀበል አላህ አድርገን ልክ ነው አይደል انما يوفى الصابرون اجرهم بغير حساب ያለምንም ገደብ ቁጥሩን ምንዳውን የሚያቆማን ነው የታጋሾችን አላህ ብቻ ነው ስለዚህ ለትዳር ስኬት ለንግድ ስኬት ለዱንያ ለአኺራ ስኬት ሶብር በእስላም ትልቅ ቦታ አለው ሶብረኞች አላህ አድርገን ከተሳሳትኩኝ ከነፍሴና ከሸይጣን ነው ጥሩ ኮንም ከአላህ ነው አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala የሁላችንም መጨረሻ ያማረ አላህ ያርግልን ያማረ አላህ ያርግልን ያማረ አላህ ያርግልን ሶብረኞች አላህ ያርገን ሶብረኞች አላህ ያርገን ትግስትን አላህ ያላብሰን በመልካም ነገር ላይ ትግስትን የምንላበስ አላህ ያድርገን አላህ በወሰነብን ውሳኔ ላይ ትግስትን የምንላበስ አላህ ያድርገን ወንጀል ላለማስራት እንደዚህ የምንታገስ አላህ ያድርገን አላህ Subhanahu Wa Ta'ala ታግሰን ደግሞ በዱንያም በአኺራም ምንዳውን አላህ ይለግሰን ያማሩን አላህ ይለግሰን ጭንቀታችንን አላህ ያስወግድልን
አንድነታችንን የእውነት አንድነት አላህ ያድርግልን። ወንድማማችነትን የእውነት ወንድማማችነት አላህ ያድርግልን። መተሳሰቡን የእውነት መተሳሰብ አላህ ያድርግልን። ለሱ ብለን የምንዋደድ አላህ ያድርገን። አንድነታችንን አላህ ያጠናክርልን። ይህን አንድነታችንን ለመበረዝ ለመከፋፈል የሚንቀሳቀሰውን አላህ ያዝልን። አንድነታችን የእውነት አንድነት አላህ ያድርገን። ለከሊመቱ ላኢላሃ ኢላላህ ብለን የምንዋደድ አላህ ያድርገን። ለሱ ብለን የምንሰባሰብ አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ያማረ አላህ ያድርግልን። ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ጥሩ ትዳር አላህ ይለግሳቸው። ለእህቶቻችንም ያማረውን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይለግሰው። ያ ረብ ዙርየተን ጠይበ የተባለውን ያማረውን ዘከሪያን፣ ሳራን፣ ሌሎችንም ነቢያቶችን እንደለገሳቸው ያ ረብ ልጅ የሌለውን አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። ጭንቀት ያለውን ከጭንቀት አላህ ነጃ ይበለው። የታመሙብን ቤተሰቦቻችን አላህ ያሽርልን። የሞቱብን እንደም የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ውጭ ሀገር ያሉ የተጨነቁ እህት ወንድሞቻችን ከቤተሰቦቻችን ጋር በምን እንገናኝ ምን ይዘን ብለው የተጨነቁትን ያ ረብ አላህ ጭንቀታቸውን አስወግዶ በሰላም በጤና በአፍያ ከቤተሰቦቻቸው ጋር የሚገናኙ አላህ ያድርጋቸው። አላህ ያድርጋቸው። ጭንቀት ላይ ያሉ ልጅ የታሰረባት እናት ልጇን አላህ ያስፈታላት። ልጅ የታሰረበትን አባት ልጁን አላህ ያስፈታልን። ጭንቀት ላይ ያለውን ከጭንቀት አላህ ያስወግደው። ጤናችንን አላህ ይጠብቅልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ያ ረብ ገዛ ላይ ያሉት እህት ወንድሞቻችን አላህ ይጠብቅልን። ፍልስጤም ያሉት ወንድም እህቶቻችን አላህ ይጠብቅልን። ያ ረብ የበላይነቱን ለነሱ አላህ ያድርገው። ያ ረብ የዘመኑ ፊርዓውን ሴት ኃይል ወንድ ኃይል ሁሉንም እየጨረሰ ነው። ያ ረብ እህቶቻችን አላህ ይጠብቃቸው። በእነዚህ አምባገነኖች ላይ ያ ረብ ያ አላህ ኃያልነቱን በእነሱ ላይ አላህ ያሳየን። በእነሱ ላይ አላህ ያሳየን። ቤተል መቅዲስን በሙስሊም ወንድም እህቶቻችን እጅ አላህ ያስገባልን። በሱ መንገድ ላይ የሚንቀሳቀሱ የሚታገሉትን ሁሉንም አላህ እርዳታውን አላህ ይለግሳቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.